ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾቻችን የሳቱን ዜና 42ን ይዘን ቀርበናል። ከዜናዎቹ ጋር ፋሲካ ጸጋይ ነኝ። ለሳቱ ባሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተን ይዘናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። የገረሴ የመጀመሪያ ደረጃ ሆስፒታል ከጊዜ ወደ ጊዜ የአገልግሎት አሰጣጡ እየተሻሻለ መምጣቱ ተገለጸ። ከውጪ በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ተገለጸ። የሚሉት ለሰዓቱ የመራረጥናቸው አበይት ጉዳዮቻችን ናቸው። አሁን ደግሞ ወደ አጫጭር ዜናዎቻችን እንሸጋገራለን። በ2018 ዓ.ም እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ከ3.7 ቢሊዮን በላይ ችግኞች መተከላቸውን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን እንደተናገሩት በዘንድሮው የአረንጓዴ አሻራ መርሃ ግብር እስካሁን ባለው ሂደት ከ8.699 ቢሊዮን በላይ ችግኞች ተፈልተው ለተከላ ዝግጁ ሆነዋል። እስከ ሐምሌ 13 ባለው ጊዜ በ951831 ሄክታር መሬት ላይ 3 ቢሊዮን 785 ሚሊዮን 860 ሺህ ችግኞች መተከላቸውን ተናግረዋል። ለዓመቱ የታቀዱትን የተከላ ቦታዎች በመለየትና የካርታ ዝግጅት በማድረግ ረገድ አበረታች ስራዎች መከናወናቸውን ያነሱት አቶ ፋኖሴ በሀገር አቀፍ ደረጃ 1.82 ሚሊዮን ሄክታር መሬት ለተከላ መዘጋጀቱን ገልጸዋል። ለችግኝ ተከላ መርሃ ግብሩ እስካሁን ከ1 ሚሊዮን 849 ሺህ ሄክታር በላይ በሚሆን መሬት ላይ ከ8 ቢሊዮን 260 ሚሊዮን በላይ ጉድጓዶች ማዘጋጀታቸውን ገልጸው ከ580 ሺህ ሄክታር በላይ ለሚሆን የመሬት ካርታ መዘጋጀቱንም ጠቅሰዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክር ጉባኤው ስልታዊ የቡድን ውይይት ሐምሌ 22 2018 ዓ.ም ይጀምራል አሉ። ዋና ኮሚሽነሩ በሰጡት መግለጫ ተሳታፊዎች በምክክሩ መድረክ ላይ ሀሳባቸውን እያወጡ እየተመካከሩ ይገኛሉ ብለዋል። እስካሁን ድረስ ሂደቶቹ የሚያሳዩት ምክክሩ ጥሩ መሆኑን ገልጸው በተለያየ የቡድን ደረጃ ምክክሩ ሲካሄድ መቆየቱን ጠቅሰዋል። ስልታዊ ቡድኑ ከሁሉም ተመካካሪዎች የተወጣጣ በ250 ተመካካሪዎች የተዋቀረ መሆኑን ገልጸዋል። ከዚህ ቀደም 10 ተመካካሪ አባላት ያሉት ጥቃቅን ቡድን እንዲሁም 50 ተመካካሪ አባላት ያሉት ንዑስ ቡድን በቀረቡት አጀንዳዎች ላይ መመካከራቸውን አንስተዋል። አሁን 250 ተመካካሪ አባላት ያሉት ስልታዊ ቡድን ላይ መድረሱን ጠቅሰው አጀንዳዎቹ በስልታዊ ቡድን ምክክር ላይ የሚብላሉ ይሆናሉ ብለዋል። ላለፉት ቀናት እነኚህ 4000 ተሳታፊዎች 400 ላይ ተከፋፍለው የ50 ቡድኖች ማለት ነው። የጥቃቅን ቡድኖች ይባላሉ። 10 ሆነው በተሰጧቸው የየግላቸው አጀንዳ ላይ እንደምታስታውሱት 8 አበይት አጀንዳዎች አሉ። ለስምንቱ ለእያንዳንዱ አጀንዳ 500 ተሳታፊዎች ዋናው ቡድን ይኖራል። ያ ወደ 250 ወደ 50 ወርዶ 50ዎቹ እንደገና 5 ላይ ተከፋፍለው በጣም ወሳኝ የሆነ ከመታወቅ ጋር ውይይት ሲያደርጉ ከቆዩ በኋላ እያንዳንዳቸው 10ዎች ወደሚቀጥለው ለ50ው ቡድን አቅርበው የተወያዩባቸውን ጉዳዮች በሚገባ እንዲሰነድ ካደረጉ በኋላ ከትናንት ጀምረው ለ250ው ቡድን 50ዎቹ እንደገና 5 ሆነው በማቅረብ ላይ ይገኛሉ። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50 ላይ ይቀርባል።
50 ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብአት በሚገባ ተጠቅመው አምስቱም ለ250 ቡድን ያቀርባሉ። 250ዎቹ በሚገባ እንደገና ከተነጋገሩ በኋላ የሚቀጥለው ፌዝ ወይም የሚቀጥለው ሂደት ወደ 500 መሄድ ነው። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባል። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብሏል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁ። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። ተመልካቾቻችን እየተከታተላችሁ የምትገኙት የኢሳቱን ዜና 42 ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እንሸጋገራለን። የገረሴ የመጀመሪያ ደረጃ ሆስፒታል ከጊዜ ወደ ጊዜ የአገልግሎት አሰጣጡ እየተሻሻለ መምጣቱ ተገለጸ። የሆስፒታሉ ተገልጋዮች በተቋሙ አገልግሎት ደስተኛ መሆናቸውን ገልጸዋል። ባልደረባችን የአምላክነሽ ተረፈ ተጨማሪ አላት። የገረሴ የመጀመሪያ ደረጃ ሆስፒታል ከ8 ዓመታት በፊት ወደ ስራ የገባ ሲሆን ሆስፒታሉ ለከተማውና አጎራባች አካባቢዎች ሰፊ የሕክምና ሽፋን ሲሰጥ ቆይቷል። የሆስፒታሉ ስራ አስኪያጅ ዶክተር ወንደሰን ወርቁ እንደገለጹት ሆስፒታሉ ከጊዜ ወደ ጊዜ አገልግሎት አሰጣጡን እያሻሻለ ይገኛል። በገረሴ ከተማ ዙሪያ ወረዳና አጎራባች አካባቢ ለሚገኙ በርካታ የህብረተሰብ ክፍሎች አገልግሎት እየሰጠ እንደሚገኝም ስራ አስኪያጁ ገልጸዋል። ሆስፒታሉ ለ300 ሺህ ሰው ያህል አገልግሎት ይሰጣል። አሁን ባለን ስታቲስቲክስ ለ300 ሺህ ህዝብ አገልግሎት የሚሰጥ ተቋም ነው ማለት ነው።
ይሄንን 300,000 ህዝብ የምናገኘው ከገረሴ ከተማ የገረሴ ዙሪያ ወረዳ ህዝብ ማህበረሰብ አለ። ከካምባም ወደዚህ መጥተው የሚታከሙበት ሁኔታ አለ። ከጋርዳ ማርታ ከአርባ ምንጭ ዙሪያ ወረዳም አገልግሎቱን መጥተው እዚህ ያገኛሉ። የሆስፒታሉ መድኃኒት አቅርቦት መሻሻሉን የሚገልጹት ስራ አስኪያጁ የጤና መድን አገልግሎት ተጠቃሚዎችና አገልግሎትም በትኩረት እየተሰራበት ይገኛል ብለዋል። መድኃኒትን በተመለከተ በመጀመሪያ ደረጃ ሆስፒታል መገኘት ያለባቸው መድኃኒቶች ጤና ሚኒስቴር ያወጣቸው 24 መድኃኒቶች አሉ። 24ቱንም አመት ከሁለተኛ ኳርተር ጀምሮ 24ቱንም አቅርበናል። መጀመሪያ ደረጃ ሆስፒታሎች ማቅረብ ያለባቸው የምርመራ አይነቶች አሉና ወደ 39 ይደርሳሉ። ወደ 39 አይነት የምርመራ አይነቶች አሉ። ከዛ ውስጥ እኛ 35 አይነት የምርመራ አይነቶች አሉን። የማህበረሰብ ጤና መድህን አገልግሎት ያው በጣም ትልቁ አገልግሎት ነው። አብዛኛው ማህበረሰብ ተጠቃሚ ነው። ማጠሜ ላይ ያው በየሩብ አመቱ ከተማ አስተዳደሩ ዙሪያ ወረዳ ገረሴ ዙሪያ ወረዳ ገረሴ ከተማ አስተዳደሩ በየሩብ አመቱ ኦዲት እያደረገ እየከፈለልን ነው። ምንም ችግር የለብንም። አስኪያጁ አክለውም አገልግሎት አሰጣጡን በይበልጥ ለማሻሻል ለባለሙያዎች የትርፍ ሰዓት ክፍያን በተመለከተ ከባለድርሻ አካላት ጋር እየተሰራበት ይገኛል ብለዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር አወቀ አለሙ እንደተናገሩት ሆስፒታሉ የእናቶች የህፃናትና የአዋቂ ሕክምናን ጨምሮ በርካታ የሕክምና አገልግሎቶችን እየሰጠ ይገኛል። በሆስፒታሉ የሕክምና ቁሳቁስ ለማሟላት ጥረት መደረጉን የገለጹት ዳይሬክተሩ የተቋሙ ሕክምና ባለሙያዎች ኃላፊነታቸውን በትጋት እየተወጡ መሆኑንም ገልጸዋል። ሆስፒታላችን የተለያዩ ሕክምና አገልግሎቶችን ለታካሚዎቻችን እየሰጠን እንገኛለን። የሕክምና አገልግሎቶቹን ጠቅለል ባለ መልኩ በተመላላሽ ሕክምና የምንሰጣቸው አሉ። የቲቢ ምርመራን፣ የማህፀን በር ጫፍ ካንሰር ልየታን ጨምሮ ማለት ነው። ከዛ ውጪ እንደ ኦፒዲ የምንሰጣቸው የእናቶችን ክትትል፣ የህፃናት ክትባት፣ ከዛ ባለፈ ደግሞ የድንገተኛ ሕክምናዎችን እንሰጣለን። የተኝቶ ሕክምና፣ በምግብ እጥረት የተጎዱ ታካሚዎችን አልፎም ደግሞ ጨቅላ ህጻናትን ሕክምና እንሰጣለን። ከቅርብ ጊዜ ወዲህ ደግሞ የሆስፒታላችንን አቅም በማሳደግ የመድኃኒት አቅርቦትን ከድሮ ይልቅ በመጨመር የላቦራቶሪ ምርመራዎችን ዘመኑ የደረሰባቸውን በመጀመሪያ ደረጃ ሆስፒታል መገኘት ያለባቸው ምርመራዎችን በማሟላት አገልግሎት እየሰጠን እንገኛለን። የጤና ባለሙያዎችን ከታካሚዎች ስብጥር ጋር ስንመለከት መኖር ያለባቸው የጤና መኮንኖች በበቂ ሁኔታ አሉን። የነርስም ቁጥር በተመሳሳይ ከቅርብ ጊዜ ወዲህ ደግሞ የእናቶችን እንግልት የወላድ እናቶችን እንግልት ለመቀነስ የስፔሻሊስት ሐኪሞችን ቅጥር በመፈጸም የማዋለድ አገልግሎትን ከዚህ በፊት ከነበረው ሞር በመጨመር ቀጥሎም ደግሞ የኦፕሬሽን ሕክምናዎችን በማስፋፋት ሕክምና እየሰጠን እንገኛለን። በሆስፒታሉ አገልግሎት ሲያገኙ ጋሞ ቴሌቪዥን ያነጋገራቸው ታካሚዎች በበኩላቸው በተቋሙ ጥሩ የሕክምና አገልግሎትና የመድኃኒት አቅርቦት ማግኘታቸውንም ገልጸዋል። ትላንት ነበር የመጣሁት። ከዛም መጥቼ ተመርምሬ ወባም ተገኝቶ ነበር፣ ደም ማነስም ነበር። ከዛም ለደም ማነሱ ደም ተሰጥቶኝ ለወባው ደግሞ ወባ መድኃኒት ተሰጥቶኝ ግሉኮስም ተሰጥቶኝ ነበር። አሁን ተሽሏል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በተገኙበት በወጣት ሄኖክ ኦኬ የተጻፈ ገድሎኝ ያዳነኝ የተሰኘ መጽሐፍ በአርባ ምንጭ ከተማ ለምረቃ በቅቷል። መጽሐፉ በደራሲው የህይወት ታሪክ ላይ መሰረት ያደረገ ስለመሆኑም ተገልጿል። ርዕሰ መስተዳድር ጥላሁን ከበደ ወጣት ሄኖክ የመኪና አደጋ ከደረሰበት ጊዜ ጀምሮ የነበረበትን ፈተና በጽናት በመሻገር ከራሱ አልፎ ለሌሎች ብርታት መሆን እንደቻለም ተናግረዋል። ባልደረባችን ዮሐንስ ባይሳ በዚህ ጉዳይ ላይ ተጨማሪ ያለው ተከታትለን እንመለስ። በመድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ወጣቱ ሄኖክ የገጠመውን የህይወት ፈተናን ወደ መልካም አጋጣሚ በመቀየር ለብዙዎች ተስፋ የሚሆን ስራ ማቅረቡን ገልጸዋል። አክለውም ወጣቱ የጽናት ያልሸንፍ ባይነትና የብርታት ማሳያ በመሆኑም ሌሎች ወጣቶች ከሱ ብዙ ሊማሩ እንደሚገባም ተናግረዋል።
ከሄኖክ በእጅጉ የሚሻሉ ሰዎች አገር እየበጠበጡ በሚኖርበት ጊዜ ፍቅርና አንድነትን ሸርሽረው እርስ በርስ እንድንጋጭ ምክንያት በሆኑበት ጊዜ ውሸትን እውነት አድርጎ ሰዎችን በሚያባሉበት ጊዜ ሄኖክ ግን የፍቅር ሰባኪ፣ የአንድነት አስተማሪ እችለዋለሁ የሚል ወነ ሰንቀን ነገን በጥሩ ሁኔታ እንድንመለከት ሰው ሙሉ ሰው ሆነ እንድንወጣ ትልቅ አስተማሪ የሆነ ልጃችን ወንድማችን ዛሬ እዚህ የተሰበሰባችሁ ወጣቶች፣ ህፃናት፣ አዋቂዎች ሄኖክ ከኛ በእጅጉ በጣም ልጅ ነው፣ ወጣት ነው። እሱ ከጉዳቱ በፊት የሚያስበው ሌላ ነው። ከጉዳቱ በኋላ ደግሞ አሁን ሌላ ሄኖክ ነው የሆነው። ሰርቼ ተቀይሬ ሌላውን ለመቀየር ህይወትን ለመኮትኮትና ለማሳደግ ዝግጁ ነኝ፣ ሙሉ ሰው ነኝ፣ ከኔ የጎደለ ነገር የለም፣ እኔ ሙሉ ሰው ነኝ የሚል ትልቅ አስተምሮ ይዞ ነው ለኛ የመጣውና እንደ ሄኖክ እኛም በሐሳብ ሙሉ ሰው መሆን አለብን። በሌላ በኩል የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ በበኩላቸው መጽሐፉ በፈተና ውስጥ ላሉ ወጣቶች አዲስ ተስፋን የሚያንጸባርቅ መሆኑን ጠቁመዋል። ወጣት ሄኖክ ለከተማዋ አዲስ የኪነ ጥበብ ባለሙያ ሆኖ መውጣቱ ለበርካታ ወጣቶች መነሳሳትን እንደሚፈጥር ገልጸው ወደፊትም ትልቅ ደረጃ እንደሚደርስ እምነታቸውን ገልጸዋል። ህይወት አንዳንዴ ተስፋ በሚያስቆርጡ ሰውነታችንና መንፈሳችን በሚሰሩ ፈተናዎች ውስጥ ታሳልፈናለች። ነገር ግን በዚያው በሰበረና አለቀልኝ ብለን በሰገነበት መንገድ ውስጥ አዲስ ብርሃን፣ አዲስ ጥንካሬና ዳግም የመነሳት ኃይል እናገኛለን። ገድሎ ያዳነኝ የሚያስታውሰን እያንዳንዱ ውድቀት ለመነሳት፣ እያንዳንዱ ፈተና ደግሞ ለትልቅ ስኬት የሚሆን ጥበብ እንደሆነ ነው። ደራሲያችን የመጀመሪያውን ስራቸውን ለህዝብ ሲያበቁ በከተማችን ስነ ጽሑፍና ባህላዊ እድገት ላይ አዲስ የብርሃን ጭላንጭል እያበሰሩ ነው ማለት ነው። አዲስ ደራሲ ወደ ስነ ጽሑፍ ዓለም ሲቀላቀል የማህበረሰባችን ድምፅ የሚሰማበትና የሚያስተጋባበት ሌላ መስዋዕት እናገኛለን ማለት ነው። መጽሐፍ ማበርከት ትውልድ መገንባት ነው። ሐሳብን ማጋራት ደግሞ ህይወትን መለወጥ ነው። ደራሲው ይህን ታላቅ ጥረት በማድረጋቸውና ይህንን ድንቅ ስራ ለወገኖቻቸው በማበረከታቸው በራሴና በከተማችን ነዋሪዎች ስም ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። ይህ መጽሐፍ አንባቢዎች ከገጹ በስተጀርባ ያለውን ጥልቅ መልእክት ተረድተው ለሕይወታቸው ስንቅ የሚያደርጉትን፣ በተስፋ መቁረጥ ውስጥ ላሉ ደግሞ የመነሳት መንፈስን የሚሰጥ እንዲሆንም እመኛለሁ። ደራሲያችንም በዚህ አላቆሙም። ወደፊት በርካታ ድንቅ ስራዎችን እንደሚያስነበቡን እና በዛሬው ዕለትም ሁለተኛው እትማቸውን እንኳችሁ ለማለት ቃል የገቡ ስለሆነ ታላቅ ክብር ይገባቸዋል። የመጀመሪያ መጽሐፉን ያስመረቀው ወጣት ሄኖክ ኦኬ በሰጠው አስተያየት ገድሎኝ አዳነኝ የተሰኘ መጽሐፍ በህይወት ፈተና በመከራ ውስጥ የሚያልፉ በርካታ ወጣቶች ድምፅ መሆኑን ገልጸው ለመጽሐፉ ምርቃት ስኬት በሀሳብ በገንዘብና በጸሎት ሊደገፉ ሁሉ ምስጋናውን አቅርበዋል። ዛሬ በእናንተ ፊት የማስመርቀው ገድሎኝ አዳነኝ የተሰኘው የመጀመሪያ መጽሐፌ ብቻ አይደለም። በመከራ በህመም በህይወት ፈተና ውስጥ የሚገኙ ብዙ ሰዎችን ድምፅ የያዘ መጽሐፍ ነው። ይህ መጽሐፍ የሚያነብሰው የኔን ታሪክ ብቻ አያነብም። በብዙ ገጾች ውስጥ የራሱን ህይወት፣ የራሱን ትግልና የራሱን ተስፋ ያገኛል። ከታቀደበት ቀን ጀምሮ ምክራቸውን በፈለኩ ጊዜ እየመከሩኝ የሚያስፈልገኝን ነገር በነፃነት እንድጠይቅና ይህ ያማረ ፕሮግራም እንዲዘጋጅ ከጎኔ በመቆም ድጋፋቸውን አሳይተውኛል። ክቡር ከንቲባችን ከዚህ በፊትም በስራዎቼ ላይ ሁሉ እገዛን እንዳደረጉልኝ በዚህም ፕሮግራም የሰጡኝን ድጋፍ እጅግ አደንቃለሁ።
ስላደረጉልኝ ነገር እጅግ በጣም አመሰግናለሁ። በዕለቱም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ፣ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛን ጨምሮ የክልል የዞንና የከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩም ለወጣት ሄኖክ ኦኬ የማበረታቻና ልዩ ልዩ የድጋፍ ስጦታዎች ተበርክተዋል። የደቡብ ኢትዮጵያ ክልል ገቢዎች ቢሮ በተጠናቀቀው በጀት ዓመት የላቀ የገቢ አፈጻጸም ላሳዩ መዋቅሮችና ባለሙያዎች እውቅና ሰጠ። ቢሮው ይህንን እውቅና የሰጠው የ2018 የበጀት ዓመት የገቢ አፈጻጸምና የ2019 በጀት ዓመት እቅድ በገመገመበት ወቅት ነው። ፍሬው አበበ ተጨማሪ ያለው ተከታትለን እንመለስ። የደቡብ ኢትዮጵያ ክልል ገቢዎች ቢሮ በ2018 የበጀት ዓመት ከ32.4 ቢሊዮን ብር በላይ በመሰብሰብ በበጀት ዓመቱ ለመሰብሰብ ካቀደው 100% በላይ አሳክቷል። ቢሮው ባዘጋጀው የምክክር መድረክ የላቀ የገቢ አፈጻጸም ላሳዩ መዋቅሮችና ባለሙያዎች እውቅና ሰጥቷል። በ2018 የበጀት ዓመት 28 ቢሊዮን 16 ሚሊዮን 271415 ብር ከመደበኛ ገቢ መሰብሰብ መቻሉ በሪፖርቱ የቀረበ ሲሆን ይህም ከእቅድ አንጻር ከ100% በላይ መሆኑ ተገልጿል። ከማዘጋጃ ገቢ አንጻርም 4 ቢሊዮን 388 ሚሊዮን 733961 ብር ማሰባሰብ መቻሉ ነው የተመላከተው። በክልሉ ከ255 ኢንተርፕራይዞችና የግል ባንኮች ከ7.5 ቢሊዮን ብር በላይ ገቢ ተገኝቶ በመመሪያው መሰረት ለመዋቅሮች መከፋፈል ተችሏል። በ2018 የበጀት ዓመት በገቢ አፈጻጸም የተመዘገበው ውጤት ቢሮው ከመዋቅሮች ጋር በቅንጅት በመስራቱ የተመዘገበ መሆኑ ተጠቅሷል። በዚህም መዋቅሮቹ በገቢ አሰባሰብ፣ በሰው ኃይል አወቃቀርና በቴክኖሎጂ አጠቃቀም የተመዘኑ ሲሆን ተቋማዊ የገቢ አሰባሰብና የተቀመጡ ግቢዎች እንዲሳኩ አስተዋጽኦ ያበረከቱ ባለሙያዎችም እውቅና ተሰጥቷቸዋል። በገቢ አፈጻጸም የላቀ ውጤት በማምጣት የጋሞ ዞን እውቅናና ሽልማት አግኝቷል። እውቅናው ለበለጠ ስራ የሚያነሳሳ መሆኑን የጋሞ ዞን ገቢዎች መምሪያ ኃላፊ አቶ ቶማስ ቶቤ ገልጸዋል። መምሪያው በዓመቱ ካቀደው 102% በላይ እቅዱን ማሳካቱን ገልጸው ከባለድርሻ አካላት ጋር በቅንጅት በመሰራቱ ለውጤታማነቱ አስተዋጽኦ አበርክተዋል ብለዋል። በ2019 የበጀት ዓመትም ከ6.7 ቢሊዮን ብር በላይ በመሰብሰብ ተመሳሳይ ውጤት ለማስመዝገብ እንደሚሰራ ነው ያመላከቱት። የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 ዓመተ ምህረት የገቢ አፈጻጸም ግምገማና 2019 የገቢ እቅድ ምክክር መድረክ ላይ እንደ ጋሞ ዞን በ2018 አፈጻጸማችን የላቀ አፈጻጸም በመምጣት አንደኛ ወጥተን ዋንጫ ተሸልመናል። እንግዲህ የ2018 አፈጻጸም ስንወስድ በመደበኛ ከ100 በላይ ያሳካንበት፣ በማዘጋጃ ደግሞ 80% ያሳካንበት ነው። በድምሩ ሲወሰድ ከ100 በላይ 102 ነጥብ በላይ ያሳካንበት ነው። ምናልባት ከጥንካሬዎች አንጻር ከመምሪያ ጀምሮ እስከ ታችኛው ባለድርሻን በማነቃነቅና ባለሙያዎችን በማሰማራት የተሻለ ስራ የሰራንበት ነው። የገቢ ሪሶችንም የገቢ ምንጮችንም ለይተን ገቢ ለመሰብሰብ ጥረት አድርገን ውጤት ማምጣት ተችሏል። ስለዚህ በዚህ ውጤት የመምሪያው ማናጅመንትም እስከ ታችኛው መዋቅር ያለው ባለሙያ ድርሻ ነበረው። ከዞን አስተዳደር ጀምሮ ደግሞ ቁሳቁሶችን፣ ሎጂስቲክሶችን በማሟላት ፋይናንስ በመመደብ በመተባበር ባደረጉት በላቀ አስተዋጽኦ ነው ይህ ውጤት ሊመዘገብ የቻለው። ከዚህ ቀጥሎ ባሉ እንግዲህ 2019 እቅድን ይሄን መነሻ አድርገን አሁንም ዋንጫ ለመውሰድ ነው አቅደን የምንሰራው። 2017 ላይ በተመሳሳይ መልኩ ዋንጫ አግኝተን ያ ለኛ ጉልበትና ድጋፍ ሆኖ ነው ልንሰራ የቻልነውና 2019 እቅድን በተመሳሳይ መልኩ ከ6.7 ቢሊዮን ብር በላይ እቅድ ተሰጥቶናል። እሱንም በመቀናጀት አሁንም በመረንበት አግባብ መርተን ለማሳካት ጥረት የምናደርግ ነው መሆኑ። ለተመዘገበው ውጤት የክልሉ ገቢዎች ቢሮ ክትትልና ድጋፍ ድርሻው ከፍተኛ መሆኑን የገለጹት ደግሞ የአሪዞን ገቢዎች መምሪያ ባልደረባ የሆኑት ወይዘሮ ታደለች ምክሬ ናቸው። በቅንጅት በመሰራቱ ውጤቱ መመዝገቡን አመላክተው እውቅናው ለተሻለ ስራ እንደሚያነሳሳ ነው
ያብራሩት። የተሻለ አፈጻጸም ለማስመዝገብ አንደኛ ያው ከክልል ጀምሮ ያሉ የክልል ኃላፊ ቢሮ ኃላፊ ጀምሮ ማናጅመንት ባለሙያዎችም በጣም በቅርበት ድጋፍና ክትትል በማድረጋቸውና እኛም ደግሞ ከመምሪያ ኃላፊ ጀምሮ እስከ ታችኛው መዋቅር ያለ ባለሙያ በኮሚትመንት 2017 ላይ ሶስተኛ ነበር የወጣ ነው። ከዛም በመነሳት ደግሞ የተሻለ ለመስራት ጉጉት ስለነበረን ከባለድርሻ አካላት ጋር በመቀናጀት ሌላው ደግሞ የፊት አመራሮች ከአስተዳዳሪ ጀምሮ የፓርቲ ላይ ያሉት አጠቃላይ አመራር በጋራ ስለሰራን ትኩረት ስለተሰጠ በበጀት በመደገፍ በተለያዩ ስራ ዘርፎች በመደገፍ የተሻለ የጋራ ተግባር ስላደረግን ያው የተሻለ ውጤት ልናስመዘግብ ችለናል። አንደኛ በመውጣታችን በጣም ደስ ብሎኛል። ለቀጣይ ደግሞ የበለጠ የተሻለ ከዚህ ያው አንደኛ ብንወጣም ያው ሁሉ ነገር ሙሉ ነን ማለት አይደለም። እንደ ክፍተት የተቀመጡ ነገሮች አሉ። እነዚህን በማሻሻል ከዚህ በተሻለ ውጤት በማስመዝገብ ደረጃችንን ሳንለቅ የተሰጠንን እቅድ ከ100% በላይ እናሳካለን ብዬ ተስፋ አደርጋለሁ። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እንሸጋገራለን። ፕሬዝዳንት ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታገን የወጣ መረጃ አመላከተ። ተጨማሪ ያለን ጉዳቱ ከደረሰባቸው መካከል 417ቱ በኢራን ላይ ከተካሄደው ኤፒክ ፊውሪ ከተባለው ዘመቻ ጋር ሲያያዙ 207 ያክሉ ደግሞ በባህር ማዶ ዘመቻዎች ላይ እየተሳተፉ እንደሆነ ተጠቅሷል። ባለፈው ሳምንት ፔንታገን በጦርነት ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለሰ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። የመከላከያ ሚኒስተሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18 እና የቆሰሉ 482 ወታደሮች ዝርዝርን ይዞ ቆይቷል። ከዚያ በኋላ ግን በተካሄደው ክለሳ ከሟቾቹ ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጽነትን የሚያደናቅፍ ነው በሚል በቀድሞው የአገሪቱ ጦር ኃይል ከፍተኛ መኮንን ሌተናንት ቤን ሆጅስ ትችት ቀርቦበታል። የፔንታገን ቃል አቀባይ ሾን ፓርኔል በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብለዋል። የባህር ማዶ ዘመቻዎች የሚለው ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድህረ ገጽ ላይ የታየው ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚህም ክፍል ላይ በቅርቡ ህይወታቸውን ያጡ 4 ወታደሮችን ስም በሟች እንዲሁም 207 ደግሞ በቆሰሉ መዝግበዋል። ነገር ግን የቆሰሉት ወታደሮች በኢራኑ ጦርነት የተጎዱ ስለመሆናቸው ግልጽ አይደለም። 4 ወታደሮች የተገደሉት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ከፈረሰ በኋላ ነው። በድጋሚ በአሜሪካ ጥቃት የተፈጸመባት ኢራን በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን ከ10 ቀናት በፊት ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃት 3 ወታደሮች ተገድለዋል። አንዱ ደግሞ ኢራቅ ውስጥ የኢራን ድሮንን ለማክሸፍ በተወሰደ እርምጃ ወቅት ነበር የተገደለው። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንም በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤል እና የድሮን ጥቃት አድርሳለች። ከአርብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎ ኢራንም የአጸፋ እርምጃዋን ጋብ አድርጋለች። ይህ በእንዲህ እንዳለ ዩክሬን በካስፒያን ባህር ሲጓዝ የነበረ የኢራን የጭነት መርከብ ላይ ከፈጸመችው ጥቃት በኋላ ከቴህራን የተሰነዘረባትን የአጸፋ ዛቻ ውድቅ አድርጋለች። ድርጊቱ የኢራንና የዩክሬንን ጦርነቶች በቀጥታ ያገናኘ የመጀመሪያው ክስተት ሆኗል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሰቢሃ በኤክስ ገጻቸው ባሰፈሩ ጽሑፍ የኢራን ዛቻ ምክንያት የለሽና መሰረተ ቢስ ነው ብለውታል። ቴህራን ውስጥ ያለው አገዛዝ ከ2022 ጀምሮ ዩክሬናውያን የተገደሉባቸውን የጦር መሳሪያዎች እያቀረበ የሞስኮን ወንጀለኛ ጦርነት አጋግሏል። በዚህም ሩሲያ ዩክሬን ላይ የምትፈጽመው ወረራ ቀጥተኛ ተባባሪም ነው ሲሉም ከሰዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የአገሪቱ ጦር ኃይሎች
በካስፒያን ባህር ላይ በፈጸሙት የረጅም ርቀት ጥቃቶች እጅግ ጥሩ ውጤት ማስመዝገባቸውን ያስታወቁት ቅዳሜ ዕለት ነበር። በእነዚህ ጥቃቶች ከኢራን ጋር ግንኙነት ያላቸውን ወታደራዊ ጭነቶች ለማጓጓዝ ሲውሉ የነበሩ መርከቦች መመታታቸውንም ገልጸዋል። አሜሪካና ኢራን ለተከታታይ ሶስተኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ብለዋል። ሰኞ ምሽት በፕሬዝዳንታዊው አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አሳስባለሁ ሲሉ ያላቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርግ የነበረውን ነገር ወደ መፈጸም እንመለሳለን በማለት አስጠንቅቀዋል። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ዘገባው የቢቢሲ ነው። ተመልካቾቻችን እየተከታተላችሁ የቆያችሁት የሳቱን ዜና 42 ነበር። ዜናዎቻችንን ከማገባደዳችን አስቀድመን አርዕስተ ዜናዎቻችንን በድጋሚ እናስታውሳችሁ። የገረሴ የመጀመሪያ ደረጃ ሆስፒታል ከጊዜ ወደ ጊዜ የአገልግሎት አሰጣጥ እየተሻሻለ መምጣቱ ተገለጸ። ከውጪ በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ተገለጸ። የሚሉት ለሳቱ የመራረጥናቸው አበይት ጉዳዮቻችን ነበሩ። ተመልካቾቻችን ለሳቱ ያዘጋጀናቸው ዜናዎቻችን እኚህን ይመስሉ ነበር። ቀጣይ ቢዝነስና ስፖርት ጉዳዮች ይጠብቃችኋል። በእኔ በኩል ጤና ይስጥልን።